የኔ ጥያቄ ለምንድን ነው የኋላ አይዲያ የምደጋግሙት አልሽ? ምንድን ጥያቄ ጠይቃሽ ነው ውዴ? ያልመለሽላት ጥያቄ አለ እንዴ? እሺ እኔ ልንገርሽ ጥያቄዋን። ኦኬ ድገሚላት አለችዬ። ምክንያቱም ውዴ ተጽፎልሽ ጥያቄ አልመለሰችም። ስለ አልተመለሰም ለምንድን ነው ወደኋላ የምትመለሱት የኔን ጥያቄ አለች። እሱም ምን ጠይቀሽ ነው? ለምንድን ነው የሚደጋግሙት? ሁልጊዜ ነው የሚሰሩት። ለምን ይደጋግማሉ? የሆነ ፕሮግራም ባዘጋጁ ቁጥር በማግስቱ እንደዚህ አይነት ነገር ሜላትዬ ልክ እኮ ነሽ፣ ኮሜንቶ ልክ እኮ ነሽ። ግን ደግሞ እሷም ተናግራለች። ሀይሜ ምን ብላለች ባለፈው? ድሮ የምታውቁኝ አዳዲስ የመጣችሁ ደግሞ አታውቁኝም ብላ ነው እንዴ? ስለዚህ ያ ማለት አዳዲስ የሚመጡት እኮ ሌላ ስም እንደሚሰጧት እሷም ማውቀዋለች። እንደኔ ኦዲየንስም የድሮዎቹ ሳይሆን አሁን ከሁለት ዓመት ቆይ የእንትና ጥያቄ የሪች ጥያቄ ሁሌ የሆነ ፕሮግራም ካረጉ በኋላ በማግስቱ እንደዚህ አይነት ስራ ለምን ይሰራሉ ለምትዩ ለምን እንደው ታውቂያለሽ? መጠጥ ይዘው ስለተቀመጡ አንድ ክላስ ውስጥ ብቻቸውን ስላሉ እንደፈለጉ ሆነው እንደፈለጉ ነው የሚወጡት ለሚሉት ጭንቅላታቸውን ለማዝራት ነው የሚሰሩት። ቴንክ ዩ። ይሄ ቀላል መልስ ነው። እሺ እናቴ እሺ አሁን እሺ ለምን ስራ አሰጧቸው? ማሮቼ ጽፋችሁ የሚሰሩትን ስራ አሰጧቸው። አይዲያ እኮ በጣም ነው የሚከብደው ሪችዬ። ይሄንንም አምጥታ በመስራቷ ጀግና ናት። አይዲያ በጣም ነው የሚከብደው። አይዲያ ላለመጥፋት ውድ ልንገርሽ፣ እኔ እንደተረዳሁ ከሆነ አይዲያ በጣም ከባድ ነው። ሲቀጥል ላለመጥፋትም ዝም ላለማለትም የሆነ ጥያቄ አምጥተው መጠያየቅ ትችላለች። ስለዚህ የሚያመጡት ነገር የሚያስተምር ነው ብለው ስለሚያስቡ ነው። ዛሬ በትክክለኛው መንገድ የሚያስተምርም ነው። የእሱንም ደግሞ ንጽህና ለማሳወቅ ነው። ምን ያህል ነው ይሄ ሰው የተሰደበው? ውድ አይደለማ ሀይሜ። እዚህ ጋር ደግሞ አሁን እኔ እና አንቺ ተቃራኒ ሆነ ብናወራ የእሱን ንጽህና የእሷን ንጽህና በብዙ አይነት መንገድ ገልጸው ጨርሰውታል እኮ። ይሄ አልሰማሏቸው በፈለጉት እየሰደቧት። አሁን ይሄን ነገር ለማንሳት ግን በቃ ታግላለች እኮ። ግን የእሱን ንጽህና በሌላም በምንም ሀይሚ በደንብ አድርጋ የእሱን ንጽህና አሳይታናለች። አብዛኛ ማለት ነው ለሪች ነው እኮ ይሄን ስራ የሰራችው። ለምን እንደው ታውቂያለሽ? ስሙን ያጥራ ትላለች፣ ሁሌ ስሙን ያጥራ ትላለች። ሪች እየመጣች ታስታውሻለሽ? ለዛ ነው የሰራችልሽ። እኔ ግን ያልገባኝ ነገር አለ ሀይሚዬ። ይኸውልሽ የሚዋደዱ ሰዎች፣ አላማ ያላቸው ሰዎች፣ ለወደፊት ትዳር አብረው መኖር የሚፈልጉ እስከሆኑ የማለት ኮሜንት አሳቀኝ። ምን ችግር አለው? እውነቴን ነው። አብሮ መተኛት እኮ ፍቅር አይደለም አይደል? አብሮ መተኛት ፍቅር እንዳልሆነ እኮ ነው ዛሬ መልስ የሰጠው። ታዲያ መልስ የሰጠው እንዴ ይደረስበታል እኮ አላማ ስላላቸው ነው እንጂ ይሄ እኮ ምንም ቀላል ነገር ነው እኮ። ምንድነው አንዳንድ ሰዎች ደግሞ ለምን አብረው አይተኙም ይላሉ። ለምን አላላላችሁ? አንዴ ደግሞ ከጀመሩት እኮ ይሄን ነገር ደግሞ ላይወጡበት ነው። አንድ ወንድ ልጅ ከቀመሰ ሴትም ከቀመሰች ከፈለጋችሁ አሁን ሲሪየስሊ ላይወጡበት ነው። አላማቸው ህይወት እየልንገርሽማ አዳምጪኝ። ህይወት እና ሀይሚዬ ነው ማወራው ልንገራችሁማ። ሊሳሳቱ ይችላሉ። ስለዚህ እኔም እውነቱን ላውራ። ከአሁን በፊትም እኮ ብሩክ ምን አለ? አንዴ ፍቅር ቦታ ላይ አንዴ ፍቅር ከጀመራችሁ ትሳነፋላችሁ። ፍቅር ሳትጀምሩ ነው አላማችሁን ማሳካት ብሏል። ያ ማለት ምንድነው? ላይክ ህይወት እንዳለችው ነው። አሁን እሷ ጋር ከተቃመሱ ከተጣጣሙ ስራው ይረሳል። ሁሌ መጣጣም ነው። ይቀጣል። ጉድን ትክክል እንደው በቃ አለቀ። እኛ ምን አገባን? መናገር ያለብን ነው። አንድ ሴት ልጅ ክብሯን ጠብቃ እውነት ነው ክብሯን ጠብቃ አላማ ካላቸው አላማቸው ላይ መድረስ ቆንጥጥ ማለት አለባቸው። ግን አለመነካካት አለባቸው። በንጋታው እምቢ ማለት የለም። አንዴ ገብተውበታል። ስለዚህ ግን ካልገቡበት ግን ያላዩት ሀገር አይናፍቅም ነው። ያላዩት ሀገር አይናፍቅም። ካልገቡበት ግን አይናፍቃቸው። ስለማያውቁት ጠንካራ ሆነው ወደፊት የሚደርሱበት አላማ ላይ ይደርሳሉ።
እንጂ ሜላት እኮ የምታስቀይ ኮሜንት ምን አላይ መሰለሽ? ውዴ ልንገርሽ፣ የሜላት ኮሜንት ከላይ ጀምራ ምን አላይ መሰለሽ? ትላንትና አለች ትላንትና መጠጡን ሲጠጡ ገዝት ከፍተው መጠጡን ሲጠጡ ቆይቶ አሁን ጨዋ ጨዋ ያጫወታቸዋል እንጂ ይሄን ጠጥተው እኮ ላይፋችን ያጣጥሙ። እሱን እኮ አናውቅም፣ እሱን አናውቅም እኛ አይደለም። ዛሃሩ ትክክል እኮ ነው ያሏት ነው። ገስት ላይ ቁጭ ብለው አሁን እችን መጠጥ ይጠጡና እንደፈለጉ የሆኑና ነገ ጨዋጨዋ ያስተምሯል ጨዋጨዋ ያጫውታቸዋል ብለው ብለዋል። አዎ ይሄን ነገር ደግሞ እናንተ ያልተገነዘባችሁኝ ሰዎች አላችሁ ብላ አስረድታለች። በቃ በትክክለኛው መንገድ ማንም ቢሆን አልጋ ላይ ወደቀ ማለት አደረገ ማለት አይደለም። ይሄ ህዝብ ደግሞ ጥንቅዬ መስመር ከያዘ ሮጦ በቃ እኔ ግን ትክክለኛ እኮ ነው ያለው። እኔ አጠገብ ላይ ብተኝ ደስ ይለኛል፣ ግን ብንሳሳትስ አላት። ብንሳሳትስ ያላሰብነውን ልጅ ብናመጣስ አላት። ምን ታስቢያለሽ አላት። በቃ ይሄ ደግሞ ያለ ነው፣ ሪያሊቲ ነው። ምንድነው ሰሜ ልንገርሽ፣ ሃይሚና ህይወት እየመልሱልኝ ምን መሰላቸው? አሁን እኛ እዚህ ቦታ ላይ ማለት ነው አብረው ነው የሚተኙት፣ አብረው እየተኙ ምናምን ተባለ። እነሱ አብረው ተኝተው የራሳቸውን ስሜት ላጣጣሙ፣ እኛ የምናገኘው ነገር አለን እንደ ወገን ምን አገባን? ቢተኙ ባይተኙ ምን አገባን? እኛ ምን አገባን? የእነሱ ስሜት እኛ እንረዳው። ስሜታቸውን እኮ የሚያጣጥሙት እነሱ ናቸው። እኛ በእነሱ ህይወት አጣጥሙ። እንደ እውነት ገስት ላይ ቁጭ ብለው ማለት ነው ልክ አልጋቸው ስር እንዳለ ሰው እንዲህ እኮ አድርገው እንዲህ ሆነው የሚሉ ሰዎች አሉ። እናንተ አልጋጣቸው ናቸው። አንዳንድ ሰዎች በራሳቸው ደገፍ የሚሉበት ወንበር ናችሁ። እናንተ ማን ናችሁ? የእነሱን ህይወት ልምራላችሁ የምትሉ እናንተ ማን ናችሁ? እንደፈለጉ መብታቸው ነው። ጅልጥ እኔ አሁን ልንገራቸው ማውዶች፣ እኔ አሁን ከስደት ላላቅሽና የኔ ፍቅር ብሎ ከጎን የሚያበረታታ ፖሽ የሚያደርገኝ ወንድ ባገኝ ምን አገባኛ? ብሬው ብተኛ እማጣጥመው እኔ እምደሰተው እኔ፣ እናንተ ምናችሁ ይነካል እንዴ? ፈልጉልኝ። አጣጥመሽ ስትመጪ ደግሞ ከዳይም ብለሽ እንዳትመጪ እንፈራለን። መጀመሪያ አጣሪው ሰውየውን ማሬ፣ እሱን ነው የምፈልገው እኛ። ውዴ ግድ የለሽም ማሬ፣ ግድ የለሽም። የትም ፍጩ ዱቄቱን አምጩ ነው ማሩ። ዋስቲ ለአንድ ሰሞን እኔ 2 ጊዜ አልሞት አንዴ አይደለም የምሞተው ማሬ። እስኪ እናጣጥመው እኛም እስኪ አጀንዳ ለሆነ አንድ ሰሞን እንዴ ውዴ እንዴ ውዴ አጀንዳው ሆነሽ አንቺ ከምትጎጂ አጀንዳው ቢቀርብኝ ይሻላል ማሬ። ስሚ ልንገርሽ ማሬ፣ አሁን እኮ ልንገርሽ እኛ እነሱ ለምንድን ነው እሺ እና ውዴ ለስምሽ አስበሽ ነው እንጂ ለእኔ አስበሽ ነው። ታዲያ ማሬ ጎዳሽ፣ ለራስሽ አስበሽ ነው። ስሚ ልንገርሽ ሳብኳት እኮ ማሬ፣ ስቤሻለሁ መሳይዬ፣ ስቤሻለሁ። እኔ ልንገርሽማ አሁን እኮ እነሱ ኑሮውን እየኖሩት ነው። ስሙኝማ ትላለች ከስር ወየሪችዬ፣ ሰላም ናችሁ ማስዬ እንዴት ዋልሽ? ማለት ነው ትንሽ መቆረጥ አለበት። ዛራ እያቀወጠችው ነው። ወይኔ ዛሬ አስናናችሁኝ እኮ። እሺ ቀጥይ። የኛ ምላስ እኮ አርፎ የማያውቅም። እንግዲህ አንቺ በሰው ፍቅርና ፍቅር መሀል ገብተሽ አስረዱኝ የምትይ ጀግና እኮ ነሽ።